ዶክተር እቺ ሴት ምኗም አይመቸኝ። በጣም አጭበርባሪ ሴት ነች። ለሊና አዴን አማራ ደሞዝ መምጣቷ በጣም ይገርማል። ቆይ ምን ብታረግ ነው? ዳይመንድም ሲያገኛት እኮ ልክ እናንተ ካልገደልኳት ነው የሚለው። ስነ ስርዓት ይኖርሽ። ለምንድን ነው የምትጭሩ? ሲጀምር ክፍሌ ምን ትሰራለሽ? አቤት አቤት፣ አንቺ እውነትም አብደሻል። አሁን ክፍሌ ለቀሽልኝ ውጭ። አልወጣም። እንደው ነይ አንቺ ተነሽ ውጭ። ምን እያደረግሽ ነው? ነይ ውጭ እያልኩሽ እኮ። አንቺ ማን ስለሆንሽ ነው ክፍሌ ገብተሽ የምትሽሞነሞኝ? ልቀቂኝ። አታስቸግሪ ብርቄ፣ ዝም ብለሽ ውጭ። ማሚ ከሰማች ሁለታችን ነው የሚያልቀን። ነይ ውጭ። አብደሽ አታሳብጂኝ። እኔ ብርቄ ሳልሆን ፍቅር ነኝ። ምን እያደረግሽ ነው አንቺ እብድ? በቃ ይበቃሻል። በቃ ውጭ። እንዴ መቼ መተሽ ነው? ቤተሰቦችሽ ከሄደሽ አልነበር እንዴ? ምንድን ነው የምትለፈልፊው? ደግሞ በጣም አምሮብሻል። አባትሽ እንዴት ናቸው? ተሻላቸው? ለሊ ምን ነው ማሚዬ? የብርቄ አባት እኮ ስለታመሙ መስሎኝ ገጠር ሄደችው። ብርቄ ማናት? አንቺ ያልኩሽ እኮ ውጪ። በቃ ይበቃሻል። ስላበድሽ የምፈራሽ መስሎሽ ነው? አንቺ ቀውስ፣ አሁን ክፍሌ ለቀሽልኝ ውጪ። አንቺ ዘረቢስ አንቺ። አደይ አታመልጥም ብዬ ነበረ። አመልጣለች። እናቷ አስመልጣታለች። እንትኗንም አንጥታ ሰጥታታለች። እንግዲህ ከዴቭ ጋር መታለች። ዴቭን አታገባውም። በጣም የሚገርመው ነገር እኔ ያዘንኩት ዴቭን እሺ እንደማትለው እና ከእንግዲህ ወዳ እኔ እናንተ አብቅቷል እንደምትለው ብቻ ነው ማስበው ማለት ነው። ግን እኔ እንደዛ እንዲሆን አልፈልግም። በኮመንት ላይ እንዳያችሁ ከሆነ ሁልጊዜ የምጽፈው ዴቭ እና አደይ እንዲጋቡ ሰርጋቸውን እንድናይ ነው የምፈልገው ማለት ነው እያልኩን ምጽፈው ሁል ጊዜ። እናንተም ግማሾቻችሁ በቃ ትቶ ዴቭን ለምንድን ነው ዶክተሩን የማታገበው? ዶክተሩ በጣም ወዳት የሚያፈቅራት እና በጣም ምርጥ ሰው ነው። ስለዚህ ጥርሱን እንኳ ከፈት የሚያደርገው እሷን ሲያይ ነው ፈገግ የሚለው። ስለዚህ አዴና ዶክተሩ ይጋቡ፣ ፍቅር ተወሰደው ዴቭን ቢጋቡ እንኳን ተስማምተው አይኖሩም ፍቅር እያለች። ስለዚህ እሷ ትቶ ይሄ እውነትም ትክክል ነው። እናትየዋ እንዳለችው ትክክል ነው። ሁለት እህትማማቾች አንድን ወንድ ልጅ አፍቅረው አንድ ላይ መኖር የለባቸውም። ይቺ ቤቷ ስትመጣ በጣም ነው ይሰማታል። እንግዲህ የመጀመሪያ ፍቅር ነው። ስለዚህ እሱን ስታየው ልቧ እንደሚደነግጥ እርግጠኛ ነኝ እያላቸው ነው። እንግዲህ ግማሾቹ ደግሞ ምን ችግር አለው እያሉ ነው። ምን አሉ? ምን ችግር አለው የእህቷን ባል ብታፈቅር እሷ አላወቀችም እሷን እንደሚያፈቅራት። ስለዚህ ትተዋለች። በቃ ለእህቷ ስትል ትታለች። ስለዚህ አግብታ መቀመጥ ትችላለች። ተስንት አንድ ቀን ብትመጣ ነው ቤቷ ትላላችሁ። ግማሾቻቸው ደግሞ እንዴ እሷን የመጀመሪያ ፍቅረኛዋ ፍቅር ነው እሷ አላወቀም። እሷ ግን በጣም ታፈቅረዋለች። ለእሷ ህይወት የመጀመሪያዋ ነው። ስለዚህ አዴም ታፈቅረዋለች። እሷም ትታፈቅረው ቤቷ ስመጣ የመጀመሪያዋ ፍቅረኛዋ ስለሆነ ሁሉም ነገር ትዝ ይላታል፣ ሚንከባከባት። ነገር ግን እሷ ማፍቀሯን አያቅም። አዴም ከሰማች ራሱ ብትሰማ ራሱ እሻትለው መቴ ታፈቅራለች በጣም ከኔ የበለጠ። ስለዚህ እኔ ላገባህ አልችልም ነው የምትለው። አሁንም እናቷ ቃል አስገብታታለች እሱን እንዳታገቢ፣ ሁለታችሁም እንዴት ከአንድ ቤት እህትማማቾች አንድን የከተማ ጩልሌ እንዴት ያፈቅራሉ? ስለዚህ አንቺ ማግባት የለብሽም ቃል ግቢልኝ እያለቻት ነበረ። ነገሩ ገብቷታል። ግን ያው ትክክለኛውን ነገር እውነቱን ነገር ለመናገር ለመጋፈጥ ዝግጁ ስላልሆነች እንጂ አደይ እዛ ሆና ነግራታለች። የአበበ ሚስት ነግራታለች እህትሽ እንደምትወደውና እንደምታፈቅረው ለአደይ ነግራታለች። ነገር ግን እሷ አሁንም እናትየዋ የምትለው ነገር እያንዳንዱ ገብቷታል። ግን ያው እውነቱን ለመጋፈጥ ዝግጁ ስላልሆነች መስማት ስላልፈለገች ነው እንጂ እሺ እናቴ ተረድቼሻለሁ፣ ለካ እሷም እኔም እናፈቅረው ነበረ፣ እኔ ጥፋተኛው መናገር አቅቶኝ ለእናንተ መጀመሪያ ልክ እሺ እንዳልኩት መናገር ነበረብኝ። ስለዚህ ጥፋተኛው እኔ ነኝ ይቅርታ አድርጉልኝ ብላ መህን ነበረባት። ነገር ግን ይችኛዋ ትንሿ እህቴ ማፍቀሯን አላየሁም፣ ከእሷ ጋር እንደሆነ የሚጋቡት አላየሁም፣ አልሰማውም። ስለዚህ እኔ አፍቅሬው ነበረ፣ አሁን ግን በቃ አቋርጫለሁ፣ ይቅርታ አድርግልኝ እናቴ እያለች ሁሉ ነበረ ማለት ነው። ነገር ግን አደይ ይህንን መቀበል ስላልፈለገች ምንም ለመናገርና ለመጋፈጥም
አልቻለችም። ያው ጥላቸው ሄደች ማለት ነው። እንግዲህ አባትየው ለመዳር ነበር ፍላጎቱ። አሁንም ለዛ ለሰውዬ በፊት እሺ ላለው ሰውዬ ለመዳር ነበር እሱ ፍላጎቱ። ነገር ግን አሁን ተነቃበት። ያው አመልጣለች። እናቷና እህቷ አስመልጠዋታል። ወደ ከተማ ተመልሳለች። እንግዲህ ዴቭም ደግሞ ስልክ አላነሳለች። ምን ሆና ነው አረ ወዴት ናት እያለ ነበረ። እዛም ሄዳ እንግዲህ ሌሌ አታስታውሳትም። ምንም ማድረግ አይቻልም። ምንም ልታስታውሳት አትችልም። ሌሌ የምታስታውሰው የትምህርት ቤቱን ጊዜ ነው። ይቺ ደግሞ ቀውላላ ከመጣች ማለቷ አይቀርም። ለምንድን ነው እንደዚህ የሆነችው? ሌሌ ምን አድርጋችኋት ነው? ምን መድኃኒት ሰጥታችኋት ነው ብላ መመርመሯ አይቀርም። አሁንም ቀጥታ ወደ ቤዛ ነገሩ መሄዱ አይቀርም እና ዶክተሩ ምንም እስካሁን ድረስ ሊጠረጥር አልቻለም። መድኃኒቱን ቀይራ እንትን ያለበት መድኃኒት የቆየ መድኃኒት ስለሰጣት ያ ነው አይምሯን ያዛባት ማለት ነው። እንግዲህ ያ ጓደኛው አይ አንተ የዓመተ ምህረቱ ያለቀበት መድኃኒት ሰጥተሃት ይሆናል እንደዛ የሆነችው ማየት አለብህ፣ መፈተሽ አለብህ እያለው ነበረ። ኦኬ እስኪ ያለው ደግሞ እንደዚህ መሆን የለበትም መድኃኒቱን አይቼዋለሁ ግን ዓመተ ምህረቱን አላየሁትም እያለ ነበር። እያንዳንዱን ነገር ወረቀቱንም መድኃኒቶቹንም አንጭልኝ ሲላት ወረቀቱን ብቻዋን ያመጣችው። ወረቀቱን ደግሞ አሳድሳ ማለት ነው የበፊቱን እንደ አዲስ አድርጋ ነው ያመጣችለት። መድኃኒቶቹን ግን አላያቸውም። እሱ አሰጠውም እርግጠኛ ነኝ በአጋጣሚ ሄዶ ማየቱ አይቀርም። ግን ለሁሉም ነው እንግዲህ ይህን መድኃኒት እንትን ያለችው። ትክክለኛውን መድኃኒት ታሸጦ አቀርም። ይሄ የቆየበት መድኃኒት ነው። ለሰዎቹ እንግዲህ ምንም ያሰበችው ነገር የለም። አረ ሰዎቹ ይጎዳሉ፣ ከሰዎቹ መካከል እኔስ ብሆን የሚለውን አልወሰደችም። እሷ የምትፈልገው ገንዘብና ገንዘብ ብቻ ነው። የፈለገችውን አድርጋ ገንዘብ እንድታገኝ ብቻ ነው። አሁን የሊሊን ማህበር ተጠቅማ እንግዲህ የኤላ ቤት የኔ ይሆናል ብላ ሰነዶቹን ወስዳ እዛ አበበ ተከራየው ቤት ደብቃለች። ግን አበበ እርግጠኛ ነኝ ማየቱ አይቀርም። ወይ የሆነ ነገር ሲያወርድ ወይ የሆነ ወይ ልብስ ሲያዘጋጅ ወይ ቤቱ የሱ ነው እና ወይ መውደቁ አይቀርም። እንግዲህ ሰነዱ ተታየ ደግሞ እርግጠኛ ነኝ ቀጥታ ወስዶ ለዶክተሩ ወይም ደግሞ ለዳይመንድ ሊሰጠው ይችላል ማለት ነው። አበበ እንግዲህ ወደ አሜሪካ